ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ባራ እንደወጣ ሁላችሁም ላይክ አድርጋችሁ እንድጀምሩልኝ እያልኩ ቀጥታ ዘሮ ያስኩላችሁ መረጃ ነው የማልፈው። ዛሬ ላይ እንግዲህ የቴሌግራም ዋሌት እና የዶክስ ኮሚኒቲ ያዘጋጁት የጊፍት ፌስት የአዲስ ዓመት ሽልማት ላይ የተሳተፋችሁ ልጆች ዛሬ ላይ አንድ ማድረግ ያለባችሁ ወሳኝ ነገር አለ። እሱም በዚህ ቪዲዮ የማሳያችሁ ይሆናል። ቀጥታ ወደ መረጃው እናልፋለን። እንደምትመለከቱት እንግዲህ የጊፍት ፌስት ኢንድ እንደሆነ ተናግረዋል ማለት ነው። በ29 ማለት ነው ዲሴምበር 29 ኢንድ አድርጓል። ከጃንዋሪ 8 በኋላ ደግሞ ሽልማቱ የሚከፋፈልበት ጊዜ ነው። እሱን እንዴት አድርገን መቀበል እንደምንችል እንመለከታለን። እንደምትመለከታቸው እዚህ ቦታ ላይ 3 አይከኖች አሉ። እያንዳንዱ እንመለከታቸዋለን። እንዲሁም ደግሞ ወደታች ምን ያህል እንደተሳተፍን እንመለከታለን ማለት ነው። ወደታች ወረድ ስትሉ እንደምትመለከቱት ምን ያህል እናንተ ጊፍት ቦክሶችን እንደከፈታችሁ እዚህ ቦታ ላይ ያመጣላችኋል። ከዛ ቀጥሎ ደግሞ ወደታች ወረድ ስትሉ ምን ያህል አይተሞችንም እንደከፈታችሁ ያሳያችኋል። እንደምትመለከቱት እኔ ወደ 2012 እንዲሁም ደግሞ ወደ 284 አካባቢ የጊፍት ቦክሶችን ከፍቻለሁ። እዚህ ቦታ ላይ ወደታች ወረድ ስትሉ ነው ትልቁ ሚስጥር ያለው። እዚህ ቦታ ላይ እንግዲህ ዋሌት የምትቀበሉበት ሽልማቱን የምትቀበሉበት ያስፈልጋችኋል። እሱን የግድ ከጃንዋሪ 8 በፊት ኮኔክት ማድረግ እንዳለብን ይነገራል። ፒክ አፕ ቢፎር ጃንዋሪ 8 ብለዋል እንደምትመለከቱ። ስለዚህ ከ100 ፕላስ በላይ የሆናችሁ የግድ ሽልማቱን መውሰድ የምትችሉት ዋሌት ኮኔክት ካደረጋችሁ ነው። እንግዲህ ከጃንዋሪ 12 ጀምሮ ሽልማቱ መውሰድ ይጀምራል ማለት ነው። አውቶማቲካሊ ወደ ዋሌታችሁ ይገባል። እዚህ ላይ ዋሌት ኮኔክት እናደርጋለን። እንግዲህ ብዙ አይነት ዋሌቶች አሉ፣ የቶን ዋሌቶች ማለት ነው። እነሱን ነው ኮኔክት የምናደርገው። እንደምትመለከቱት እዚህ ቦታ ላይ ቱ ሪሲቭ ዘ ኤንኤፍቲ ብሎ እዚህ ቦታ ላይ እንደሚሄዳል ምን ብለዋል ማለት ነው። መስት ኮኔክት አክቲቭ የሆነ ዋሌት አድርጉ ብለዋል። እንደምትመለከቱት እስከ ጃንዋሪ 8 ነው እንግዲህ ኮኔክት የሚቻለው፣ ከዛ በኋላ አይቻልም ማለት ነው። ስለዚህ እንደምትመለከቱት ሪሲቭ የሚደረገው አውቶማቲካሊ ሴንድ የሚደረገው ደግሞ በ12 እንደሆነ በአዲሱ ዓመት ማለት ነው በ2026 ማለት ነው እንደምትመለከቱት ቦታ ላይ ተናግረዋል ማለት ነው። ስለዚህ ኮኔክት የምናደርገው የቶን ዋሌቶች ናቸው። ቶን ዋሌት እንግዲህ ብዙ አይነት ቶን ዋሌቶች የቴሌግራም ቶን ስፔስ ዋሌት ሊሆን ይችላል፣ የነ ኦኬኤክስ ሊሆን ይችላል፣ የባይናንስ ብዙ ዋሌቶች አሉ የዋሌት አይነቶች። ስለዚህ ቶንኮፐር ዋሌት ሊሆን ይችላል። እዚህ ቦታ ላይ ኮኔክት የሚለውን አንድ ጊዜ እንነካለን። ኮኔክት ስናደርግ እንደምትመለከቱት የዋሌት ዝርዝሮች እዚህ ቦታ ላይ ይመጡልናል። ስለዚህ እኔ አሁን ቴሌግራም ዋሌት የቶን ኪፐር ካላችሁ እሱን ኮኔክት ማድረግ ትችላላችሁ። እዚህ ቦታ ላይ ደግሞ የቶን ኪፐር ካላችሁ ቶን ኪፐር ልታደርጉ ትችላላችሁ። እዚህ ቦታ ላይ ደግሞ ሌሎች ዋሌቶች አሉ። ስለዚህ እነዚህን ዋሌቶች ከፍታችሁ ኮኔክት ማድረግ ትችላላችሁ። እኔ ወደ ቶን ኪፐር ልሄድና ቶን ኪፐር የሚለውን አንድ ጊዜ ክሊክ ላድርግበት። እዚህ ቦታ ላይ ክሊክ ሳደርግበት እንደምትመለከቱት በዚህ መልኩ ይከፍታል ማለት ነው። እዚህ ቦታ ላይ እንደምትመለከቱት ኮኔክት ብሎ ያመጣልኛል። እንደምትመለከቱት የጊፍት ፌስት ደግሞ እዚህ ቦታ ላይ ይመጣል። ስለዚህ እዚህ ቦታ ላይ ኮኔክት የሚለውን ጫናለሁ ማለት ነው። ስለዚህ እንደምትመለከቱት ደን አለ። አሁን እንደምትመለከቱት በዚህ መልኩ እዚህ ቦታ ላይ ዲስኮኔክት የሚል ይመጣል ማለት ነው። ስለዚህ ዋሌታችንን በትክክል ኮኔክት አድርገናል። ስለዚህ አውቶማቲካሊ ጃንዋሪ 12 ላይ እስከ 19 ነው እንግዲህ ሙሉ በሙሉ ይገባል ያሉት። ስለዚህ አውቶማቲካሊ ይገባል ማለት ነው። እንደምትመለከቱት ፓርቲሲፓንቱም ወደ 106,000 ዊነሮች እንዳሉ ተናግረዋል። እንደምትመለከቱት ደግሞ የፕራይዝ የሽልማቱንም መጠን እዚህ ቦታ ላይ ተናግረዋል ማለት ነው። ስለዚህ እዚህ ቦታ ላይ ደግሞ ሌሎች አሉ ሽልማቶች ከዶክስ ኮሚኒቲ እና ከቴሌግራም ኮሚኒቲ ጋር ፓርትነር የነበሩ እዚህ ቦታ ላይ አሉ። ለምሳሌ እንደምትመለከቱት ከመጀመሪያው ጀምሬ ላሳያችሁ፣ ወደ ጎን እያላችሁ ማየት ትችላላችሁ። እንደምትመለከቱት ለምሳሌ ትሪምቡል የተባለው እሱ የሱ የምትመለከቱት ፍሪ የ3 ወር ሰብስክሪፕሽን ሰጥቶናል ማለት ነው። ስለዚህ እሱንም ገብታችሁ እዛ ቦታ ላይ ክሌም ማለት ትችላላችሁ። እንዲሁም ደግሞ ወደ ጎን ያሉ ሌሎች 2-3 ለምሳሌ እኔ ጋር እንደምታይ ኤአይ ፎቶ እና ቪዲዮ ጄኔሬት የሚያደርግ እሱም ፍሪ እንድንጠቀም ፈቅዶልናል ማለት ነው። ፍሪ ኤአይ ፎቶ ኤንድ ቪዲዮ ጄኔሬተር ኢን ሚያ ላይ ገብታችሁ ማድረግ ትችላላችሁ። ፍሪ ማለት ነው። ይሄንን ለዚህ ማለት ነው እዚህ ላይ ለነበር ደግሞ እነሱ ጋር ለተሳተፍን ከፓርትነሮቻቸው ይሄንን አሰጥተውናል ማለት ነው። እንዲሁም ደግሞ ወደ ጎን ስትሄዱ ሌላም አለ ሌጀንዳሪ የሚባለውም እንዲሁም እሱም ካሽ የሚሰጠን ይኖራል ማለት ነው። ታይም ካሽ አለው። ስለዚህ እሱም ጋር ገብተን ክሌም እናደርጋለን ማለት ነው። እነዚህ ናቸው። እዚህ ቦታ ላይ ደግሞ ሌላ አለ
ቼክሊስት አለው። ይህን ቼክሊስቱንም ገብተን ማየት እንችላለን። እንደምትመለከቱት ቼክሊስቶች አሉት። እንዲሁም ደግሞ ኔክስት ሲዝን እንዳለው እዚህ ቦታ ላይ እንደምትመለከቱት የሚሰጥ ማለት ነው። እሱንም እዚህ ቦታ ላይ ተናግረዋል ማለት ነው። ጊፍት ማለት ነው። ጊፍት ቦክስ አለ እዚህ ቦታ ላይ ይህንን ሲጫኑት ኔክስት ሲዝን ብለዋል። ኔክስት ሲዝን አለው እዚህ ቦታ ላይ። ይሄኛው እንግዲህ ይሄ ደግሞ ስታቲክሳቸው ነው ያላቸው የሰራችሁት አጠቃላይ የሚያሳየው ነው። ምን ያህል ኦፕን እንዳደረጋችሁ ያልኳችሁ ነው። ምን ያህል እንደተሳተፋችሁ የሚያሳይ ነው። ስለዚህ ኮኔክት አድርገን መጠበቅ ያስፈልጋል ማለት ነው። እንግዲህ እንደዚህ አይነት አዳዲስ መረጃዎችን የምሰጥበት ቻናል ስለሆነ ይህን ቻናል ሰብስክራይብ ያላደረጋችሁ ምናልባት ስለምትኖሩ ሰብስክራይብ በማድረግ ማበረታታችሁን ቀጥሉ። ኮሜንት በመጻፍ ማንኛውም ጥያቄ ሲኖራችሁ ደግሞ ቴሌግራም ስላለ እዛው ላይ መጠየቅ ትችላላችሁ። እንዲሁም ደግሞ ዩቲዩብ ላይ ዲስክሪፕሽን ቦክስ ላይ ማንኛውም ጥያቄ መጠየቅ ይቻላል። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ። አመሰግናለሁ።